ታዲያ ደግሞ እኮ የምትዘጋ ልጅ አይደለች። ናታን እንዴ ለራስህ ስትል እኮ ነው። ለራስህ ስትል 2 ቀን ዝጋ። ከዛ በኋላ ምን እንደሚፈጠር ይብቱ ሰላም ምን አለሽ ትለኛለህ አይደል? ግን ለምንድን ነው የምታሾፍ? ቆይ እየገባሽ እንዳልገባሽ የምትሆኚ ለምንድን ነው? ገብቶኝ እንዳልገባኝ እንደሆነ ከገባ ይኸውልህ በቃ ገብቷል ማለት ነው። ሲሪየስ ዳጣ ተይ። ቁም ነገር ናታ ጭራሽ ነው። ተይ ግን ዳጣ እባክህ አሁን ራሱ ላይ ልትመጣ ትችላለች። ዳጣ ሳታውቀው ከናታን ፍቅር ያዛት። ፍቅሩና ለመቀበል እየተግደረደረች ነበር። ከኮረፋት በኋላ ነበር በጣም የደበራት። ተኝታ እንዴት አያናግረኝም ማፍቀር በሱ ተጀምሯል እንዴ እያለች በጣም ማልቀስ ጀመረች። በስተመጨረሻ ማፍቀር ባንተ ተጀምሯል ወይ ብለሽ በይልኝ ብላ መልእክት በላከቻት መሰረት ነገር ግን ውሃ መወደድ ባንተ ተጀምሯል እንዴ ብላ ነገረችው። እሱም ልቡ ጸጥ እስከሚል ደነገጠ። ማመን አቃተው። ሄዶ እስከሚያቅፋት ቸኮለ። ሰላም ቻናል ቤተሰቦች፣ ቻናል ላይ ሰብስክራይብ በማድረግ ቤተሰብ ይሁኑ። በስተመጨረሻ ዳጣ ምን ያህል እንደምትወደውና ከናታን ፍቅር እንደያዛት እሷም የፍቅሩ ስሜት እንዳለ የሚያሳውቅ ብዙ ነገሮች አሉ። በዚያ ምክንያት ግን ተይ ዳጣ አውቀሽ እንዳላወቅሽ የምትሆኝበት ምክንያት ምን እንደሆነ ልትነግሪ ትችላለሽ ብሎ ጥያቄ አቀረበላት። አውቄ እንዳላወቅ እንደሆነ ካወቅ በቃ ተረዳኝ። አሁን እንዴት ትወጣልኝ ከክላሴ እፈልጋለሁ። ደግሞ የመጣችው እንደሆነ አሁን ሌላ ነገር ይፈጠራል በማለት በጣም ተናደደች። ናታንም አረባክሽ ተይ ዳጣ ግን ተይ ቢላት እምቢ አለችው። ምንም ልትሰማው አልቻለችም። በጣም እየከፋው ወደ ሰላምዬ ሄደ። እንዴት ነሽ ሰላምዬ? ኩሽና ቤት ወንድ አይገባም የሚባል አንዳንድ ነገሮች አሉ። ስራ እንዳላግዝሽ እንደዚህ አይነት አመለካከት አለሽ በማለት ነበር ጥያቄውን የቀጠለው። አሁን ላይ ወንድ ልጅ ያው እንደዛው ነው። ውጭ ያለውን ስራ ካቀረበ እቤት ውስጥ ሴት ላይ ብትሰራ የተወደደ ነው አለችው። ነገር ግን ወንዶች እኮ ከባባድ ስራዎችን እንዲሰሩ እየተደረገ ይመስላል በማለት ነበር የቀጠለው። አይ የሴት ስራ አደገኛ አይደለም የተባለው ማን ነው? የሴትም ስራ በጣም አደገኛ ነው። ነገር ግን ወንድ ልጅ ብዙ ስለሚደክም ውጭ ላይ ነው በማለት ይህንን ተወያዩ። ሰላምዬም ምን ሆነህ ነው ናታንዬ? በሰላም ነው? ዛሬ ግን በጣም የተደበርክ ትመስላለህ አለችው። አዎ ይቺ ዳጣ ናት በጣም ያናደደችኝ። ዳጣ ደግሞ ምን ብላ ታናድሃለች? ዳጣ አንተ ልታናድ? አረ ናታንዬ አዎ እሷ ናት ያናደደችኝ አላት። ምን ተፈጥሮ ነው? እኔ ቢቀርብኝ ይሻላል ሰላምዬ። ዳጣ እኔን አትወደኝም፣ በፍጹም ልትወደኝ አልቻለችም። ስለዚህ በቃ እህትነቱ ይሻለኛል በማለት ቀጠለ። ሰላምዬም እኔ ወንድ ቢሆን እንደምንም ማሳምኔ የራሴ ለማድረግ ሞክር ነበር፣ እንደዚህ በቀላሉ እጅ አልሰጥም ነበር አላት። ይቅርታ አለችው። ናታንም እንደዚህ ቀላል አይደለም፣ አሁን ላይ ምንም ማሰብ አልፈልግም። ከዚህ በኋላ ስለ እሷ ማሰብን አቁሜ እህትነቷን ተቀብዬ ዝም ብዬ ብኖር ነው የሚሻለው በማለት ነበረ ለሰላምዬ ያቀረበላት። ሰላምዬ አትጨማለቅ፣ ይሄ ማለት ምን ማለት ነው? የምታፈቅራትን ልጅ እንደ እህት መቅረብ ማለት እየሞቱ እንደ መኖር ማለት ነው። ስለዚህ ይህንን ነገር መቀበል የለብህም። እኔ አንድ ሀሳብ አለኝ፣ ሀሳቡ ከተስማማህ ልንገርህ አለችው። እሱም እሺ ሰላምዬ ሀሳብሽ ምንድን ነው? ለአንድ ለሁለት ቀን እንድታኮርፋትና ዝግት እንድታደርጋት እፈልጋለሁ አለችው። ይህማ በፍጹም አይሆንም፣ እኔ እሷን ማኩረፍ አልችልም። እንዴት እችላለሁ አላት። እሷም ይሄንን ታደርጋለህ፣ 2 ቀን ብቻ አኩርፋት፣ ከዚያ በኋላ እናያለን፣ ታያለህ፣ በእጅግ ነው የምትገባልህ አለችው። እሺ አንቺ ካልሽ ይህንን ሀሳብ እስማማለሁ በማለት ዘጋት። ምንም ስታናግረው ሊያናግራት አልፈለገም። ሲያኮርፋት በጣም ደንግጣ ወደ ክላስ ገባች። ናታንና ብጌ ሳላ ውስጥ ቁጭ ብለው ባሉበት ቅጽበት ዳጣ መጣች። አናገረችው። ነገር ግን አንገቱን አቀርቅሮ ዝም አላት። ምን አባክ ነው አንገትን የምታቀረቅረው አለችው። ምን አባክ የምትይው ለምንድን ነው? ስርዓትሽን ያዥ ስትል አቤጌ ሰደበቻት።
ናታንም ምን አባክ ማለት በአባት ቀልድ የለም፣ እንደዚህ አይነት ቀልድ አይመቸኝም አላት። በቃ ይቅርታ ብላ ፀጉሯን እያሻሸች ብድግ ብላ ሄደች። በደግ ብላ ስትሄድ በጣም ከፍቶታል። ነገር ግን የሰላምዬን ምክርና የሰላምዬን ነገር ለመስማት ሲል ግዴታ እና እሷን አኩርፏታል። ከዚያ በኋላ ነበረ ዳጣ በጣም ከፍቷት ክላሷ ቁጭ ብላ በጣም ያዘነችው። ውሃ መጣችና ዳጣዬ ምግብ ረቦሽ ነው ላምጣልሽ አለቻት። አራበኝም፣ ምንም ነገር አልፈልግም። እናቴን እኮ አሞናል ብለን ቆንጆ ምግብ ማሰራት እንችላለን። ስለዚህ ንገሪኝ፣ ምግብ ፈልገች ነው በማለት አሁንም ጥያቄዋን ቀጠለች። ምግብ እንዳልፈለገችና ምንም ነገር እንዳልፈለገች ነገረቻት። ይህንን ስትሰማ ዳጣ በጣም አዘነች። ምክንያቱም ዳጣ አሁን ያዘነችበት ምክንያት ናታን ስላኮረፋት ነው። ይህንን ደግሞ መቀበል ስላልፈለገች ነው። ናታን ዳጣ እንደዚህ ስትሆን ደስ አይለውም። ነገር ግን ግዴታ ምን ያህል እንደምትወደው ለማወቅ ይህንን ማድረግ ስለነበረበት የሰላምዬን ምክር ተቀብሏል። ውሃ ምን ሆነሽ ነው በማለት አሁንም ጥያቄዋን ቀጠለች። ይሄ ናታን እኮ ነው አኩርፎኛል፣ በቃ ምንም ነገር አያናግረኝም አለቻት። ምን አደርገሽው ነው? እኔ ካኮረፈሽማ ሂጄ በጥፊ ልምተው፣ ሂጅና በጥፊ በይው አለቻት። እሺ ብላ ደግሞ እውነት እንዳይመስልሽ በጥፊ እንዳትመችው በማለት ምላሿን ሰጠች። ውሃ በጣም ተናደደች። ሂጅና መውደድ በአንተ ተጀምሯል ወይ ብለሽ ንገሪው ባለቻት መሰረት ሄዳ ቁጭ ባሉበት ናታንና እትዬ ቁጭ ብለው እያወሩ ነበር። አንዳንድ ነገሮች አብጌ ተደብቃ ስለ ናታን እየሰማች ነበር። አብጌን ትወዳታለህ በማለት ጥያቄ አቀረበችለት። ናታንም ፀጉሩን እያሻሼ አንገቱን ደፍቶ ዝም አለ። ምንም መናገር አልፈለገም። አብጌ ከጀርባ ሁና ደስ እያላት እያዳመጠች ነበር። አብጌ እኮ ጥሩ ልጅ ናት፣ ከጸባዋ በቀር በጣም ጎበዝ ናት በማለት ነበር። አባታቸውን ሁለት ልጆች ብቻ ሰጥቼ እምቢ አልኩኝ፣ ይኸው መውለድ እምቢ አለኝ። ወንድ ልጅ መውለድ በጣም ይፈልግ ነበር በማለት ምላሹን ሰጠችው። እነዚሁ ይበቁሻል በማለት አመስገኝ ፈጣሪን፣ እነዚህን የሚያጣ ብዙ ሰዎች አሉ በማለት ናታን ለትዬ መልእክቱን አስተላለፈ። እሱስ ልክ ነህ፣ ተመስገን ጌታዬ ነው፣ ምክንያቱም ታላመሰገኑ በማለት ጌታዋን ማመስገን ጀመረች። ከዚያ በኋላ ነበረ ዳጣ የመጣችው። እትዬን ሰላም ብላ ናታንን ሰላም አለችው። በፍጹም ሰላምታ ሊመልስላት አልቻለም። ለምንድን ነው ሰላም ማትላት ብላ እትዬ በጣም ተቆጣችው። አይ ሰላም እላታለሁ አሁን። ከዚያ በኋላ ዳጣ በጣም አዘነች። አሁን አባታቸው ከአገር ውጭ እንደወጣና አገር ውስጥ እንደሌለ በቅርቡ እንደሚመጣ አላወቀችም። አብጌ የተንኮል ስራዋን እየቀጠለች ነው። በሌላ በኩል እትዬ እንደዚህ አብጌ የአይኔ ማረፊያ ናት፣ ከፊቴ በፍጹም እንድትለየኝ አልፈልግም የምትለው ትልቁ ሚስጥር አብጌ የእሷ ልጅ እንጂ የአቶ ደረጀ ልጅ እንዳልሆነች ከዚህ በፊት የሆነ ነገር ፍንጭ አይተናል። ምክንያቱም አንድ ሴት ተደፍራ ባሏ በሌለበት አካባቢ ተደፍራ ብታረግዝ ባሏን ተደፍሬ ከሌላ ሰው አረግዝኩ ብላ ላትናገር ትችላለች በማለት ለአቶ ደረጀ ነግረዋለች። ጥያቄም አቅርባለታለች። በፍጹም መናገር የለባትም ብሎ አቶ ደረጀም ይሄንን መልስ ሰጥቷታል። ለዛም ነው አሁን ላይ አቶ ደረጀ የደበቀው ሚስጥር ለሷ ንጹሕ ሴትና ምንም አይነት ነገር ሰርታ ማታውቅ ስለሚመስለው እሷን ማስከፋት አልፈለግም። እሷም ደብቃ ያኖረችው አብጌ የእሱ ልጅ እንዳልሆነች የሚያሳይ ነው። ከዛ በፊት አብጌ አሁን ላይ ምን ያህል አባቷን እንደምትጠላና ለእናቷ እንጂ ለአባቷ ምንም አይነት ቦታ እንደሌላት ያሳያል። ስሜቱ ያሳያል። ምክንያቱም አባቷን የማትጠረጥርበት ነገር ብዙ ነገር አባቷን በመጠርጠሯ ምክንያት ናታን በጣም ጠልቷታል። ለዛም ነው አሁን ላይ አንቺ አይምሮሽ በጣም ታሟል፣
ስለዚህ ከሀገር መውጣት አለብሽ ብሎ ለአቶ ደረጀ በነገረው መሰረት አቶ ደረጀ ወደ ውጭ ሊልካት በወሰነበት፣ ነገር ግን እትዬ የአይኔ ማረፊያ ናት ብላ እምቢ አለች።